እግዚአብሔር አምላክ የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም። ትላንትም ዛሬም ለዘላለም ኢየሱስ ያው ነው። እግዚአብሔር ይባረክ። ዛሬ የእግዚአብሔር ቃል አብረን የምንካፈለው የመልእክት ርዕስ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና በሚል ርዕስ ላይ አብረን እንካፈላለን። የሚያስታርቁ ብፁዓን ናቸው፣ የተባረኩ ናቸው፣ የእግዚአብሔርም ልጆች ይባላሉ። የሚሰሩትም የእግዚአብሔር ስራ፣ የጽድቅ ስራ ወደ ፍቅር የሚመልሱ፣ የተለያዩትን ወደ አንድ የሚያደርጉ፣ ፍቅር ለሌላቸው ወደ ፍቅር የሚመልሱ የእግዚአብሔርን ስራ፣ የጽድቅ ስራ የሚሰሩ ናቸው። በዚህ ላይ አንድ ጥያቄ ጠይቃቸዋለሁ ወገኖቼ። የሚያስታርቁ የእግዚአብሔር ልጆች ከተባሉ የሚያጣሉና የሚጣሉ የማን ልጆች ይባላሉ? መልሱልኝ። ግን አሁን አትመልሱ፣ ለራሳችሁ መልሱ ይህንን ጥያቄ። የሚያስታርቁ፣ ወደ ጽድቅ የሚመሩ፣ ወደ ፍቅር የሚመልሱ፣ መንፈሳቸውን የሚያቃኑ የእግዚአብሔር ልጆች ከተባሉ የሚያጣሉና የሚጣሉ የማን ልጆች እንደሆኑ እግዚአብሔርም ቃል ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው እና እንደ እግዚአብሔር ያለ ማንም የለም እና የእግዚአብሔር ልጆች የሚሰሩት የጽድቅ ስራ፣ መልካምን ስራ ይሰራሉ በእግዚአብሔር ፊት። አይደለም እንዴ? ይህንን የምትክዱ አይመስለኝም። እና መልካምን በጎ ነገርን የሚሰራ፣ እግዚአብሔርን ደስ የሚያሰኝ ስራ የሚሰራ የጽድቅ ስራ ወይም የእግዚአብሔርን ስራ ነው የሚሰራ። እነኚህም የሚሰሩት እግዚአብሔርን ያወቁ የእግዚአብሔር ልጆች፣ መልካም ስራ የሚሰሩ የእግዚአብሔር ልጆች ናቸው። እና የእግዚአብሔር ልጆች እንዴት ነው? ምን ይመስላሉ? የእግዚአብሔር ልጆች የሚመስሉት ማንን ይመስላሉ? ምንስ ያደርጋሉ? እንዴትስ ይመላለሳሉ? የእግዚአብሔር ልጆች ኢየሱስ ክርስቶስን ያንጸባርቃሉ እና ሪፍሌክት የሚያደርጉ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ያንጸባርቃሉ፣ ቃሉን እና ያንጸባርቃሉ። ኃጢአትና ጥል፣ ከኃጢአትና ከጥል የሚራቁ ፍቅርን የሚወዱ ናቸው የእግዚአብሔር ልጆች። በጽድቅ ይኖራሉ፣ በመንፈስ ቅዱስም ይመራሉ። የሚኖሩት ለራሳቸው ብቻ አይደለም፣ የሚኖሩት ለሌሎች ይኖራሉ። የሚታዘዙና በእምነት በእግዚአብሔር ፊት የሚሄዱ ናቸው። ወገኖቼ ዛሬ የሚያጣሉና የሚጣሉ እጅግ በበዛበት ዘመን ውስጥ የሚያስታርቁ ጥቂቶች ናቸው። ጥላቻ በዘመናችን ጠግበናል። ብዙ ጥላቻ አለ። የሚያስታርቅ ሳይሆን የሚያለያይ፣ የሚያጣላ ብዙ ሞልቶናል። አገር ከአገር ጋር ይጣላሉ። ስልጣን ለስልጣን ፖለቲከኞች ይጣላሉ። ዘር ከዘር ጋር ይጣላል። ወንድም ከወንድም ጋር ይጣላል። ቤተሰብ ከቤተሰብ ጋር ይጣላል። ባልን ከባል ከሚስት ጋር ይጣላሉ። ቤተ ክርስቲያን ከቤተ ክርስቲያን ጋር ይጣላሉ። አገልጋይ ከአገልጋይም ጋር ይጣላሉ። ብዙ የጥላቻ የሞላበት
ህብረተሰብ ወይም የሞላበት ትውልድ ውስጥ ነው ያለን። እግዚአብሔር ይሄንን ሁሉ ይጸየፋል። የፍቅር አምላክ ስለሆነ የሚያለያይና የሚቃወም ሳይሆን የሚያፋቅር፣ የሚያለያይ፣ የሚያስታርቁትን እግዚአብሔር ይወዳል። ብፁዓን ናቸው ልጆቼ ይባላሉ ብሎ እግዚአብሔር በቃሉ የሚናገረው በመዝሙር 112 የእግዚአብሔር ቃል ሲያስተምረን በመዝሙር 112 ቁጥር 6 ላይ ሰላምን ከሚጠሉት ጋር ነፍሴ ብዙ ጊዜ ኖረች ይላል ዳዊት ሲናገር። ሰላምን ከሚጠሉት ሰዎች ጋር፣ ሰላምን ከማይወዱት ህብረተሰቦች ጋር ነፍሴ ብዙ ችላ ሁሉንም ተቀብላ ነፍሴ ብዙ ጊዜ ኖረች ብሎ ይናገራል። ወገኖች እኛም የምንኖረው በዚህ አይነት ህብረተሰብ ውስጥ ነው። ጥላቻን ወይም ሰላምን ለማይወድ ትውልድ መካከል ነፍሳችን ብዙ ጊዜ ኖረች፣ ብዙ ጊዜ ሰማች፣ ብዙ ጊዜ ቻለች፣ ብዙ ጊዜ በውስጧ ይዛለች ሁኔታቸውን። ከዚህ ህብረተሰብ መካከል ለረጅም ጊዜ ሁኔታቸው በውስጥ ያለ ብሎ ይናገራል ዳዊት ሲናገር። አዎ ሁኔታቸውን የማይረሳ ሰው የለም። በህብረተሰቡ ውስጥ የሚኖር የህብረተሰቡን ችግር፣ የህብረተሰቡን አመለካከት፣ የህብረተሰቡን ለእግዚአብሔር ያላቸውን አመለካከት በደንብ ይረዳሉ እና ሁኔታቸውን በውስጤ ነው ብሎ ይናገራል። በነፍሴ ውስጥ ነው። በኤፌሶን ምዕራፍ 4 ቁጥር 32 ላይ የእግዚአብሔር ቃል ሲያስተምረን እርስ በርሳችሁ ቸርና ሩህሩህ ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ይናገራል። እግዚአብሔር አመፃንና ጥላቻን ይጠላል። ለምን? እግዚአብሔር የፍቅር አምላክ ነው። እግዚአብሔር የአንድነት አምላክ ነው። እግዚአብሔር ሰዎች በህብረት በእግዚአብሔር ፊት ሰዎች በሰላም በአንድነት እንዲኖሩ የእግዚአብሔር ፍቃድ ነው። ይህንን የማይወድ ዲያብሎስ ብቻ ነው። ቸርና ሩህሩህ ሁኑ ይላል። ደግሞ ክርስቶስ ይቅር እንዳላችሁ ይቅር የተባላችሁ ሰዎች እናንተ ይቅር በሉ ይላል። የበደላችሁ ቢኖር ይላል። ዛሬ በክርስቲያን የባሰ ነው። ይቅር የማይል ክርስቲያን ሞልቷል። ዛሬ የጌታን ስም ይጠራ፣ ልባቸው ግን ደንዳና ነው። ጠንካራ ልብ ያለው በአፉ ከቃሉ ጀርባ የሚኖር እግዚአብሔር ቃል የሚለውን ትቶ በቃሉ ጀርባ የሚኖር ለፍቅር የተዘጋጀ ልብ የሌላቸው ቸርና ሩህሩህ ያልሆነ የእግዚአብሔርን ስም የሚጠሩ አገልጋዮችም ክርስቲያኖችም አሉ። የሚኖሩበት ትውልድ ይሄው ነው። ሰላምንና ፍቅርን የማይወድ ትውልድ መካከል ይኖራሉና የሚኖሩት በጌታ ቃል ሳይሆን በጌታ ቃል ጀርባ የሚኖሩት ሰዎች ናቸው። እና ስለዚህ ቸርና ሩህሩህ ሁኑ፣ ጠንካሮች አትሁኑ ይላል። ይቅር ተባባሉ፣ አመፀኞችና ጨካኞች አትሁኑ፣ በፍቅር ኑሩ። በደልና በበደል ቢኖር በመካከላችሁ በደል ቢኖር ይቅር ተባባሉ፣ የእግዚአብሔር ይቅር እንዳላችሁ ይቅርታን ታገኛላችሁና ብሎ እግዚአብሔር ቃል ያስተምራል። ወገኖቼ እግዚአብሔር መልካም አምላክ ነው። የፍቅር አምላክ ነው። ሁል ጊዜ ለልጆች የሚበጀውን የሚያስተምር አምላክ ወይም አባት አለን። ጌታ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ክፉን በክፉ ፋንታ ስድብን በስድብ ፋንታ አትመልሱ ይላል። ሪቬንጅ አታድርጉ። አንዳንድ ጊዜ ዛሬ የእግዚአብሔር ሰዎች በእግዚአብሔር ቃል ለመምከር ብትሞክር ብትገስጸው በእግዚአብሔር ቃል አጠፌታውን የእግዚአብሔርን ቃል ፈልጎ መመከቻ ወይም የሚመክትበትን የእግዚአብሔርን ቃል ፍለጋ ይሄዳል።
እውነቱን ላለመቀበል ላለመሸነፍ የእግዚአብሔር ቃል የሚመክትበትን ፍለጋ ይሄዳል እና ክፉን በክፉ አትመልሱ ይላል። ስድብን በስድብ አትመልሱት፣ ባርኩት እንጂ በክፋት አትመልሱት። በስድብ የሰደቡን አትስደቡ ነው የሚለው። ባርኩት እንጂ ይላል። በረከትን ልትቀበሉ ወይም በረከትን ልትወርሱ ወይም ልትቀበሉ ተጠርታችኋልና ይላል። ክርስቲያን የተጠራ እግዚአብሔርን የሚከተል እግዚአብሔርን ያወቀ ክርስቲያን አምላኩ የሆነለት በጌታ በኢየሱስ ክርስቶስ ድኖ የዘላለምን ሕይወት ያገኘ ጌታን ያወቀ ለበረከት የተጠራ ነው። ለስድብም አልተጠራም። ክፉ ሲናገሩት ክፋትን ለመመለስ ሲሳደቡ የማይሳደብ መሆን አለበት። እግዚአብሔር ቃል የሚለን ለበረከት መልካም፣ በክፉ ፋንታ ክፉን አትመልስ፣ በስድብ ፋንታ ስድብን አትመልሱ፣ ባርኩት እንጂ ይላል። ዛሬ ስንቱ ነው ወገኖቼ፣ ስንቱ ነው የሰደበውን ሙልጭ አድርጎ የሰደበውን እግዚአብሔር ይባርክ ብሎ የሚባርከው? ጥቂቶች ናቸው። አጠፋይታውን ይመልሳል። የድሮ ማንነቱ ብቅ ይላል። ሲሰድቡት ይሰድባል መልሶ፣ ሲናገሩት መልሶ ይናገራል። እግዚአብሔር ለዛ አልጠራንም። ለበረከት እንድንባርክ የተጠራ ትውልድ ነን። እግዚአብሔር አምላክ የተመሰገነ። ባርኩት ይላል። ልንባርክ የተጠራን ሰዎች ተጠርታችኋልና ይላል እና በክፉና ተሳዳቢ በበዛበት ትውልድ መካከል እንኖራለን። ክፋትና ክፉ የሚናገሩና ተሳዳቢ በሞላበት ትውልድ መካከል እንኖራለን። የምንኖረው ግን እንደ እግዚአብሔር ቃል ነው። ቃሉ መመሪያችን ነው። የምንኖረው በእግዚአብሔር ቃል ነው እና ስለዚህ በዚህ ተሳዳቢና በክፉ ትውልድ መካከል ስንኖር ይህንን መልካም እግዚአብሔር ያዘንን መልካምን ነገር ብታደርጉ ብፁዓን ናቸው፣ የእግዚአብሔር ልጆች ትባላላችሁ ብለው እግዚአብሔር ቃል ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በሉቃስ 6 ቁጥር 37 እንዲሁ ያስተምረናል እግዚአብሔር ቃል። አትፍረዱ አይፈረድባችሁም ይላል። አትኮንኑ አትኮነኑምና ይቅር ተባባሉ ይላል። በደልን ይቅርታ እግዚአብሔር ብዙ የበደልን ሰዎች ምሕረት የማይገባን ይቅር መባል የማይገባንን ይቅርታን ያገኘን ሰዎች፣ ሕይወት ያገኘን ሰዎች፣ ብዙ ነገር ይቅር የተባልን ሰዎች ትንሹን ነገር ይቅር ማለት አንችልም። የሰው ባህሪም እንደዛ ነው። እግዚአብሔር ቃል ብንሰማ ብንታዘዝ ብንኖርበት የእግዚአብሔር ቃል እንደሚናገረው እንዲሁ እናደርጋለን። ለሕይወታችን ለኑሯችን መመሪያችን እግዚአብሔር ቃል ነውና እና ዛሬ ስህተትን ሲያዩ ሰዎች ክርስቲያንም ሌላም ስህተትን ሲያዩ አገልጋዩ ላይ ይፈርዳል። የኩነኔ ናዳ ያወርዳል። አገልጋዩ ላይ የኩነኔ ናዳ ወይም የፍርድ ናዳ ያወርዳል። አትፍረዱ ያለውን እግዚአብሔር ቃሉን ጀርባ የሚኖሩ ስለዚህ አገልጋዩ የሚስትበት ምክንያት ስለሚሰራ ነው። ባይሰራ አይሳሳትም ነበር። እንደገና የመላእክት ዝርያ የሰው ዝርያ እንጂ ፍጹም የሆነ የመላእክት ዝርያ ስለሌለው ይሳሳታል። ጌታ ኢየሱስ ክርስቶስ ፊት ኃጢአት ሰርታለች ብሎ ያቀረቧት ሴት ጌታ ኢየሱስ ክርስቶስ ያለውን አስተውሉ ወገኖቼ። ምን አለ? ያቀረቡት ኃጢአት ሰርታለች በሕጋችን እንፍረድበት ብሎ በጌታ ፊት ባቆሙ ጊዜ ጌታ የተናገረውን ቃል አስታውሱ። ምናልባት ታውቁ ይሆናል።
አስታውሳላችሁ፣ እግዚአብሔርን ቃል ካነበባችሁ ጌታ ያለውን። ስለዚህ እናንተ ወንድሞቼና እህቶቼ ከእናንተ መካከል ፍጹም የሆነ ስህተት ያልሰራ ቢኖር ሊፈርድ ወይም ሊኮንን ይችል ይሆናል። ምናልባት ከእናንተ መካከል ወንድሞቼም እህቶቼም ፍጹም የሆነ ስህተት ሰርቶ የማያውቅ ምንም ስህተት ያልሰራ ቢኖር ሊፈርድ ወይም ሊኮንን ይችል ይሆናል። አለበለዚያ የእግዚአብሔር ቃል አይፈቅድም። በመዝሙር 112 ቁጥር 4 ላይ ለቅኖች ብርሃን በጨለማ ወጣች ይላል። በጨለማ ለቅኖች፣ ለመልካሞች፣ በእግዚአብሔር ፊት ቅኖችና መልካም ስራ ለሰሩ፣ በቅንነት በእግዚአብሔር ፊት ለተመላለሱ በጨለማቸው ላይ ብርሃን ወጣላቸው ይላል። መሐሪና ይቅር ባይ ጻድቅም ነው ይላል። መሐሪ የሚምርና ይቅር የሚል ሰው ጻድቅ ነው ይላል። በእግዚአብሔር ፊት የተመሰገነ ነው። ምህረትን የሚወድ በቅንነት እየኖረ አምላኩን ደስ የሚያሰኝ በሕይወቱ ጨለማ የበራለት፣ በጨለማ ላይ ብርሃን የበራለት፣ በብርሃን የሚኖር በፍቅር የሚመላለስ አስታራቂ፣ ፍቅርን የሚወድ የተባረከው የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካል።